ማንም ገንዘብን ስፈልግ ቅቅለ ብሎ እኛ ሰው ገንዘብ እንገዛለን። አንቺ ዝም በይ። ሁለታችንንም እንደፈለገ ያያረገን እንደ ሚስት እያኖረን የሆነ ሰባዊ መብት የሚባለውን ነገር ጭራሽ በቃ ከእናት እንዳልተፈጠረ እህት እንደሌለው ጭራሽ የሴት ቤተሰብ እንዳልሆነ ነገር የሆነ አውሬነት የሆነ ስሜት ይዞ ነው እኛን እየበደለን ያለው። ይደበድበናል፣ እንደፈለገ ግንኙነት ያረገናል፣ በፈለገው ሰዓት እንደፈለገ በተመቸው ጊዜ በራሱ ሰዓት። ለሰው የትኛውም ሴት ከሱ ጋር መሆን አትፈልግም። እሱ ሁሌም ምን ይለናል? እናንተ ክፉ ናችሁ፣ እኔን ስትገፉ ይኖራችኋል። ሴት በሙሉ ውሻ ቆሻሻ ናት። የሴቶችን በቀል ነው እናንተን እየተበቀልኳችሁ ያለሁት ነው የሚል ያለን ያለው። እሱኛ ጋር በቀል ነው እየተበቀል። ምክንያቱም ማንም ከሱ ጋር መሆን የሚፈልግ የለም። አባቴን ተው። ለአባቴ ገንዘብ ብለህ እድሜ ዘላለምክን እየተጠቀምክብኝ አይደል? ጭራሽ ደግሞ አፍህን ሞልተህ ስለ አባቴ ታወራለህ። አንቺ ከኔ ጋር መልስ እየሰጠሽ ነው ወይስ ምንድነው? ትሰሚኛለሽ አይደለም? አንቺ ታናሽሽን እህትሽን ራሱ አባትሽን ከቤተሰቦቼ ውረድ። እሺ አንቺ ዝም በይ። ከኔ ጋር መልስ አታውሪሽ። እንደዚህ ያደርጋለሁ እያለ የሚያኖረው ህይወት ኑሮ ነው እንዴ? ከሚደርስብህ በላይ ስለ ቤተሰቦች የምትጨነቀው ነገር ዛሬ ነገ እህቴን ከትምህርት ቤት ስትመለስ አፍኖ አመጣት። ከዛሬ ነገ አባቴ ሲወጣ ገደለው። እኔ ቤተሰቦቼ ነገር እያሳሰበኝ ነው በጣም። እኔ ልንገርሻ ገና አሰቃይሻለሁ። ሰላም ውድ ቤተሰቦች፣ ዛሬ ደግሞ በአዲስ ቪዲዮ አዲስ ቤት ውስጥ ከአዲስ ታሪክ ጋር ተገኝተናል። እኚህ ከመምጣቴ በፊት ከባለ ጉዳዮቼ ጋር በጣም አውርተናል። የማይሆን ህይወት የሰው ልጅ በዚህ ሰዓት ሊኖረው የማይገባው ህይወት እየኖሩ ነው። ግን ችለው ነፃነታቸውን እስኪያገኙ ድረስ እቺን ቀን በመናፈቅ እየኖሩ የነበሩ እህቶቼ ናቸው። እስኪ ከነሱ አንደበት ደግሞ ሲደረግባቸው የነበረውን ነገር እንስማ። እስኪ ምንድን ነበር ስትሆኑ ሲደረግባቸው የነበረው? ምን መሰለህ ሲደርስብን የነበረው በደል በጣም አስከፊ ነው። እንግዲህ ሁለት ሴት ሆነን በአንድ ወንድ ነው እዚህ ቤት ውስጥ እየኖርን ያለ ነው። ይህ ማለት ሁለታችንንም እንደፈለገ ያያረገን እንደ ሚስት እያኖረን የሆነ ሰባዊ መብት የሚባለውን ነገር ጭራሽ በቃ ከእናት እንዳልተፈጠረ እህት እንደሌለው ጭራሽ የሴት ቤተሰብ እንዳልሆነ ነገር የሆነ አውሬነት የሆነ ስሜት ይዞ ነው እኛን እየበደለን ያለው። ይደበድበናል፣ እንደፈለገ ግንኙነት ያረገናል፣ በፈለገው ሰዓት እንደፈለገ በተመቸው ጊዜ በራሱ ሰዓት እየሰከረ እየገባ ይደበድበናል። ብዙ ፍላጎቶችን ነፍጎናል። ከቤተሰብ እንዳንገናኝ አድርጎናል። ከዚች ቤት እንኳን መውጣት አንችልም። እየተቆለፈብን ነው የምንውለው። አንቺ ራስሽን አረጋጊ። እስኪ አንቺ እህቴ ደረሰብኝ የምትዩን ነገር እስቲ እንዴት ላስረዳ? በቃ ዓለምን እንዳናይ፣ ውጪ እንዳናይ፣ ፀሐይን እንኳን እንዳናይ ነው አስሮስ ያስቀምጣል። እንደምታዩ እዚህ ጋር ያለው ግልጽም ከመደብደብ ብዛት የመጣ ሲፈልግ ይደበድበናል፣ ሲፈልግ ያጋድመናል። ምግብ እንኳን እዚህ ቤት ውስጥ ከገባን ጀምሮ አንድ ባለ ሱቅ ነው የሚያመጣልን። እሱ በፈለገ ሰዓት እንዲያመጣልን ያደርጋል። እሱ ባልፈለገ ሰዓት ደግሞ 3 ቀን 4 ቀን ይጠፋል። ምግብም የለም፣ እሱም የለም። መኝታ ቤት ተዘግቶ ሳሎን እንኳን መምጣት አንችልም። አንተን እንኳን ለማግኘት አጋጣሚውን ያገኘነው ምግብ የሚያመጣልን ሰውዬ ተማጽነነው ነበር። አጋጣሚ ሲመጣ ደብድቦን ፊታችን በላልዞ ነበር እና በጣም ለምነነው ነው አንተን እንኳን እዚህ ለማግኘት ይቻላል። እሺ፣ በአጠቃላይ እኔ አሁን የደረሰባችሁ በደል እንዳለ ሆኖ እንዴት ይሄ ሁላ ነገር ሲሆን
አካባቢው ላይ ሰው የለም ወይ? ማለት ይሄ ሰውዬ ይሄንን ነገር የሚያደርገው ብቻውን ነው ወይስ የሚያግዘው አካል አለ? ገብቷችኋል? እኔ አንድ ነገር የማደርገው ሁለት ሰው አንድ ቤት ውስጥ ይሄ እኮ ከማገት የማይተናነስ ነው፣ ከወንጀልም ወንጀል ነው። ግን የሚያግዘው ሰው አለ ወይ? ወይ ደግሞ ይሄ የሚያመጣላችሁ ባለሱቅ የእሱ ተባባሪ ነው ወይስ የሚያውቀው ጉዳይ የለም? እኔ እስከማውቀው ድረስ የምጠረጥረው ሰው ቢኖር ባለሱቁን ነው። ከዛ ያለፈና የዘለለ ነገር ምንም አላውቅም። ማንም አይጠጋንም፣ ማንንም አናይም ከባለሱቁና ከሱ በስተቀር። ኦኬ፣ ባለሱቁ ነው ብለን እንዳንደመድም ደግሞ ስልክ ያስደወላችሁ እሱ ነው ከኔ ያገናኛችሁ። ስለዚህ እሱን ማጣራት ባለብኝ መንገድ እኔ ራሴ አጣራለሁ። እሱ አየር መንገድ ካፒቴን ነውና ብዙ ጊዜ ከሰዎች ጋር ጎረቤት ጋር የሚገናኝ አይመስለኝም። ጎረቤት ጋር ምናምን የሚገናኝ ሰው ቢሆን ይሁን እንኳን ቀን እንኳን ተሳስተው ይመጡ ነበር። የዚህ ቤት በር የሚንኳኳው አንድ እሱ ሲመጣ ነው፣ አንድ ደግሞ ባለሱቁ ሲመጣ ብቻ። እቺም ቢሆን እዚህ ግቢ ሰው መጥቶ አያውቅም። እሺ ከብዳር። እሺ አሁን ሁለታችሁ እዚህ ቤት ውስጥ መጀመሪያ እዚህ ቤት ከመምጣታችሁ በፊት ትተዋወቃላችሁ? ጓደኛ ማቾች ነበራችሁ ወይስ የሁለታችሁ አመጣጥ ይለያያል? አሁን ለምን ሄደው አካሄድ ምንም የምደባበቀው ነገር የለም። ትክክለኛውንና የሆነውን ነገር ይመጣል ብላችሁ የምትፈሩበት መንገድ የለም። በረራ እንዳለው ከመስሪያ ቤቱ አጣርቼ ኢትዮጵያ ውስጥ እንደሌለ አረጋግጬ ነው የመጣሁት። ይመጣል ብላችሁ የምትፈሩበት ምንም አይነት መንገድ የለም። ያለውን ነገር ግልጽ አድርጋችሁ ትነግሩኛላችሁ። በመጀመሪያ አንቺ የታወቅሽው እንዴት አወቅሽው? እንዴት እቤቱ ልትገቢ ይቻልሽ? የኔና እሱ ትውውቅ ክፍለ ሀገር ነበር። ያኔ ተማሪ እያለን ነበር እኔና እሱ በጓደኝነት የምንተዋወቀው። ጓደኝነት ስለ ጀስት ኖርማል ፍሬንድ ማለት ነው። እንደዛ ሆነ እንግዲህ ህይወት ወደ ተለያየ አቅጣጫ መራችን። እሱ ወደዚህ መጣ፣ እኔ እዛው ክፍለ ሀገር ነበርኩ። ግን አንድ ቀን እንዳጋጣሚ ሆኖ ኤፍቢ ላይ ያወቅኩት አየሁት ኤፍቢ ላይ። ከዛ እንደ አዲስ ማውራት ጀመርን። በቃ ለኔ የተለየ ስሜት እንዳለው አሁን ደግሞ እንደሚያፈቅረኝ ነገረኝ። እኔም ከቀን ወደ ቀን እያወራሁ ስመጣ ለሱ ያለኝ ስሜት እየተቀየረ መጣ። እያፈቀርኩት እየወደድኩት መጣው። ከዛ በአካልም ተገናኘን። አብረን የምንሆንበትም ጊዜ እየበዛ መጣ። ግን እንደዛም ሆኖ ከኔ ጋር ምንም አይነት ግንኙነት ማድረግ አይፈልግም ነበር። በቃ ተጋብተን ሌላ ነገር ነበር የሱ ሐሳብ። ግንኙነት ማለት ጾታዊ ግንኙነት። ፍቅረኛ ሆነ ስትኖር እንግዲህ አብዛኛው ሰው ለእንደዚህ ነገር ይገደዳል። እሱ ግን ያኔ እንደዚህ አይነት ሰው ነበር። እኔም አመንኩት። በቃ ሙሉ ለሙሉ ራሴን ለሱ አሳልፌ ሰጠው። ቀልቤን አእምሮዬን ተቆጣጠረው። እንደዚህ አይነት ሰው ይሆናል ብዬ አንድ ቀንም በፍጹም ጠርጥሬ አላውቅም ነበር። ግንኙነታችን እያደገ መጣ። ከዛ በቃ ለቤተሰብ ሽምግልና እስከምንልክ ድረስ ነይና የኔ ጋር ቁጭ በያለኝ። አሁንም ቢሆን ግን ለመጥፎ ነገር ነው ብዬ አንድም ቀን ጭንቅላቴ ላይ መጥቶልኝ አያውቅም። አመንኩት። ተከትዬው ቤቱ ድረስ መጣው። ተረጋጊና ያኔ ነበር ታሪኩ የጀመረው። የሱ ትክክለኛ ማንነት እየወጣ መጣው። በቃ ሰበብ ይፈልጋል፣ እኔን ለመደብደብ ይሮጣል። ብሎ እኔ ከቤት እንዳልወጣ በር ቆልፎ ወደ ስራው መሄድ ጀመረ። ስልኬን ነጠቀኝ። ቤተሰቦቼን እንኳን እንዳላቀኝ ይደበድበኝ ጀመር። የሚፈልገው ነገር በፈልገው ሰዓት ያደርጋል። የምፈልገውን ነገር በምፈልገው ሰዓት አላገኝም። የመለወጥ ምክንያት ምንድነው እንኳን ስለ ጥሩ አማርኛ አያወራኝም፣ ጥሩ መልስ አይመልስልኝም። እንደዛም ሆኖ ምንም መናገር አልቻልኩም። ይሄ ሁሉ በእንዲህ እንዳለ እሷም ትንሽ ሳትቆይ መጣች።
አንቺ እህቴ ደግሞ እንዴት ልትመጪ እንደቻልሽ ንገሪኝ እስኪ። እኔና እሱ እዚህ ድረስ የሚያደርስ ምንም አይነት ቅርርብነት አልነበረን። እኔ 12ኛ ክፍል ተማሪ ነኝ በዚህ አመት እና ለቤተሰቦቼ በጣም ቅርብ ወዳጅ ነው። እቤት ይመጣል ምናምን ቤተሰቦቼ ጋር ጥሩ ጊዜ ያሳልፋል። ኢቭን በዓልን የሚያክል ነገር እኛ ጋር ነበር የሚያሳልፈው። እናም እኛ ቤት ውስጥ እሱ ልክ እንደ ቤተሰብ ነው። ሲቀር እንኳን እንዴ ለምን ቀረ ደውሉለት፣ ወንድም እንዴት ነው የቤት አንድ ትልቅ ቀርቶ ምግብ አቅርበ ለመብላት እንደምትሳቀቀው ቤተሰብ ውስጥ የምንሳቀቅ የነበረው። ከዛ የሆነ ጊዜ አባቴ መኪና ነበረውና መኪናው ተጋጨበት። ከዛ ወድቆ ሙሉ ቦዲው ተመታበት። ከዛ እሱን ለማሰራ ለአባቴ ገንዘብ አበደረ። ከዛ መኪናውን አሰርቶ አባቴም ስራውን ጀመረ። መኪናው ተሰርቶ ስራ በጀመረ በሳምንቱ ገንዘቤን ብሎ አባቴን ጠየቀ። አባቴን ያሰቃየው ጀመር። በወጣ በገባበት ያሰቃየዋል። ኢቭን አባቴን ሳምንት ድረስ አገተው። መኪናው ከተመታ በኋላ ከሱ ብድር ገንዘብ አባቴ ወሰደ። ግን ያን ብድር ገንዘብ ሲሰጠው አባቴ ሳያውቅ በጣም በብዙ ወለድ ነበር ያስፈረመው። ከዛ ጊዜው ሄደ ቁጥር ከመኪናው ዋጋ በላይ ሆነ ወለዱ። መኪናችንን እንኳን ሽጠን ያንን ገንዘብ መመለስ አልቻለም። እንደነገርኩህ እኔ ለቤቱ የመጀመሪያ ልጅ ነኝ። ታናናሾች ነው ያሉን። አባቴ ደግሞ ታማሚ ነው፣ ግፊት አለበትና ከቀን ወደ ቀን በጣም እየታመመ መጣ። በጭንቀት የምንተዳደርበትም ገንዘብ አልነበረንም ከመኪናው ውጪ። እናቴም የቤት እመቤት ነች። ትንሽ መኖሪያ ቤት ነው ያለችን። አከራይተን እንኳን የምንጠቀመው ቤት አይደለም ያለን። ለራሳችን በጣም ጠባብ መኖሪያ ቤት ነው ያለችን። ታናሾችን እንኳን ትምህርት ቤት ከፍሎ ማስተማር ያቃተው መጣ አባቴ። ከዛም ብዙ አባቴ መታመም ጀመረ። ያ አልበቃ ብሎት ይሄን ሁሉ እያየ አባቴን ያስፈራራው ጀመር። እኔ እንደውም አንተን ገንዘብ አይደለም የምፈልገው ልጅህን ነው የምፈልገው እያለ በተደጋጋሚ ጊዜ አባቴን ያስፈራራው ጀመር። ከዛም አንዴ አባቴ ወጣ ብሎ ሲመለስ ምሽት ላይ ያገኝቶት አስፈራርቶት በጥፊ መቱት ምናምን አባቴ ቤት መጣ። ከዛ ምንድነው ብሎ ሲጠይቅ ያን ሁሉ ነገር ሲያሳልፉ አልነገረንም ነበር አባቴ። ከዛ እንደዚህ ነው ብሎ ለእናቴ ሲነግራት እኔ ሰማሁት። እነሱን እንኳን እንድሰማ አልፈለገም አባቴ። እኔ ምንም አማራጭ አልነበረኝም። ራሴን አሳልፌ መስጠት ነበረብኝ። ግን እኔ ራሴን አሳልፌ ስሰጥ እዚህ ታግጄ እቀመጣለሁ ወይም ከሱ ጋር 5-6 ወር እቀመጣለሁ አይደለም። በቃ ከኔ ጋር አንድ ቀን መጋደም የፈለገን ይመስለኝ። አባቴን ደግሞ አይን እያየ እንዲገለው አልፈልግም። እዛ መንገድ ነበር እኔ ብለህ የመጣሁት። ስመጣ ግን ቤት ውስጥ እሷ አለች። የመጣው ቀን በጣም ደብድቧት ነበር። ከዛ ይዛንተን ሽንት ቤት ወጥቻለሁ ብዬ ላመልጥ ስሞክር አሁን ያልኩህ ባለሱቅ ሰው ያዘኝ። ከዛ በቃ ገባው። ከዛ ቀን ጀምሮ ደጁን አይቻልም። ኦኬ። የእሷ ቤተሰቦች ክፍለ ሀገር ስለሆኑ ርቋቸው ወይ ደግሞ መምጣት ሳይችሉ ሊሆን ይችላል። ያንቺ አባት የት ናት ልጄስ ብለው አይጠይቁትም? አይፈልጉሽም? ያኔ ነው የመጣው ቀን ነው ስልኬንም ተቀብሎ ይዘጋው። የት እንደሚሄድ ደግሞ እንዳጋጣሚ ሆኖ አልተናገርኩም። ምክንያቱም እንደነገርኩት ትክክለኛ ነገር ልሰራ አይደለም የመጣሁት። የትኛውም ቤተሰብ ቢሆን የልጁን ውድቀት አይፈልግም። ራሱ ቢሞት ይቀለዋል አባቴ። ለዛ እኔ ምንም ሳልናገር ነበር ጠዋት በተኙበት ተነስቼ ወጣሁት። ከዛ እንደመጣሁ ስልኬን ቀሙኝ። እናቴ ምን እየሆነች ነው? አባቴ የምር በህይወት አለ ወይ? ምንም የማውቀው ነገር የለም። አይደለም አንድ ልጁ ታክል ጠፍቶበት
በእንደዚህ አይነት ነገር አባቴ እንዴት ሲሆን እንደነበረ ማቀው እኔ ነኝ። እናቴ በምን አይነት ሁኔታ ላይ ነች? አባቴ አለ የለም ምን እንኳን እኔ አላውቅም። እባክህ እንደው ስለ እግዚአብሔር ይሁንብህ የአባቴን መኖርና ለመኖር እንኳን አጣርተህ ንገረኝ። ለእኔ ስራዬም ነው ግዴታዬም ነው። እውነቱ ተቀብሮ አይቀርም። አሁን የመጨረሻ እንባሽ ሊሆን ይችላል ይሄ። ያለው ነገር እንዳለ ሆኖ እኔ ቅድም ከነገርሽ ነገር መሀል አንቺ ምን ብለሽ ነበር? መጀመሪያ የመጣሽው እዚህ ቤት እሷ ከመምጣቷ በፊት አንቺ ነሽ አይደል? ከሱ ጋር ምን ሊያጋጫችሁ ቻለ? ማለት ያኑላ ጊዜ በቴክስትም ፌስቡክ ላይ ማውርታችኋል። ሞር ደግሞ እዚህ ተገናኝታችሁ አብራችሁ እዚህ ቤት ከመምጣትሽ በፊት ብዙ የፍቅር ጊዜያትን አሳልፋችኋል። እዚህ ቤት ስትመጡ ሊያጋጫችሁ እሷ እንድትመጣ ያደረገበት ምንድነው ምክንያታችሁ? መጀመሪያ እሷ የመጣችበትን እንተውና ካንቺ ጋር የተጋጫችሁበት ምክንያት ምንድነው? የኔና እሱ ግጭት እንግዲህ እዚህ ቤት ከመጣው በኋላ እንደማንኛውም ፍቅረኛ ጾታዊ ግንኙነት አደረግን። እኔ ግን በዛ ሰዓት በቃ የሱ ብልት አልተመቸኝም ነበር። ለካሱ አለመመቸት ማለት የሱ ብልት በጣም ትልቅ ነበር። ከዛ እኔና ያንተን ግንኙነት አልፈልገውም ብዬ ልሄድ ስል እንዳልሄድ አስሮ አስቀመጠኝ። ይሄ አሁን ምክንያት በሴክስ አለመጣጣሙ መለየትን የሚያመጣ ትክክለኛ ምክንያት ነው ወይ እንዴ? አዎ በጣም ግንኙነት ካረግን በኋላ በጣም ያመኝ ነበር። ሽንቴን መያዝ እስኪያቅተኝ ድረስ በጣም ትልቅ ህመም አለው። ለዚህ ነው በቃ የመለያየት ምክንያት ብዬ የማቀርበው ነገር። እሱ ግን በዚህ ደስተኛ አልነበረም። ካልተመቸሽ ለምን ጥለሽ አልወጣሽ? ጥዬው እንዳልወጣ እኔ ላይ ፋይል ይዟል። ፋይል ማለት ለካ ግንኙነት በምናረግበት ሰዓት እሱ ቪዲዮ እየያዘኝ ነበር። ምን አለ መሰለህ እዚህ ግቢ በጀርባም ቢሆን ሰው አለ። ይሰማኛል፣ ድምጾች እየተሰሙኝ ነው፣ ውሾች ይሰሙኛል። መጮህ አክቶን ወይ ደግሞ የሆነ ነገር ላንተ በደወለበት ሰዓት ለቤተሰብ ስልክ በቃላችን ማናቅ ሆነን አይደለም አንተ ጋር ይደወለው። በዛታይም ለቤተሰብም ቢሆን ደውለን እነሱ እንዲደርሱልን አድርገን ከዚህ መውጣት እንችላለን። ግን እሱ ሁለታችንም ላይ የሴክስ ቪዲዮ ይዞብናል። ሶሻል ሚዲያ ላይ ለቀዋለሁ፣ ለቤተሰባችሁ አሳያለሁ። ለኛ ትልቁ እግራችንን ላለማንሳት ወገባችንን የያዘን ነገር ይሄ ነው። ስለዚህ በተያዘባችሁ ፋይል ምክንያት ሁለታችሁም አንድ ቤት ውስጥ ቁጭ ብላችሁ አንድ አይነት ህመም ስትታመሙ እየኖራችሁ እንደሆነ ነው እየነገራችሁኝ ያላችሁት። ይሄ ሰውዬ ከእናንተ ውጪ ማለት የራሱ የሆነ ህይወት የለውም ወይ? አለው። መጀመሪያ እናቅም ነበር ማናችን። እኔም ከቤተሰቦቼ ጋር ያን ያክል ጊዜ ሲያሳልፍ ስለሱም ቤተሰብ ትዳር ምንም የማውቀው ነገር የለም። ግን የሆነ ሰዓት አስተቃይቶን ደብድቦ ከጨረሰ በኋላ አስታውሳለሁ። ማታ ነው መቼም ማረሰው ሚስት እንዳለው አንድ ልጅ እንዳለውና ልጁ ከተጸነሰበት ቀን ውጪ ከሚስቱ ጋር መቼም ሴክስ አድርጎ እንደማያውቅ ነገር እንደነገረችው ማናት ይሁን አይደለም ደስታ መስጠት ሰላም ነስቶ በሽተኛ ሆኖ መጓዝ መንቀሳቀስ ከተኛንበት መነሳት እስኪያቅጠን ድረስ ነው የሚያመን። ያን ስለመቼም ለመረዳት ያን ያክል ይከብዳል ብዬ አላስብም። ለሰ የትኛውም ሴት ከሱ ጋር መሆን አትፈልግም። እሱ ሁሌም ምን ይለናል? እናንተ ክፉ ናችሁ፣ እኔን ስትገፉ ይኖራችኋል። ሴት በሙሉ ውሻ ቆሻሻ ናት። የሴቶችን በቀል ነው እናንተን እየተበቀልኳችሁ ያለሁት ነው የሚል ያለን ያለው እሱኛ ጋር በቀል ነው እየተበቀል። ምክንያቱም ማንም ከሱ ጋር መሆን የሚፈልግ የለም። ተረድቻለሁ። ማለት እኔ አሁን እናንተ ሁለታችሁ ምንም አይነት አማራጭ ስለሌለ አንድ ላይ እየኖራችሁ ተቀምጣችኋል።
ምግብም የሚያቀብላችሁ አማራጭ የለንማ። እሷ በተኛሽ ሰዓት እኔ ደግፌ ካላነሳኋት ማንም የለንም። አንዳችን ለአንዳችን ነን ያለነው በዚህ ሰዓት። ማለት ግራም የባ ነገር ነው ማለት ከኔ ይልቅ መጀመሪያ የሚመጣው በተደጋጋሚ ያ ባለ ሱቅ ለምን አብራችሁ እንደሆናችሁ ፊታችሁ ላይ ያለውን ብልዝ እያየ ምን የሚጠይቃችሁ ጥያቄ የለም ነው? የተላከውን ቀጥታ ይዞ መጥቶ ወርውሮ መሄድ ነው። ወርውሮ ብቻ ነው የሚሄደው። ለምን ነው እናውቃለን። ከዚህ በፊት ግን እሱም ወይ በጥፊ መጥቶ ወይ አመናጭቆን ነበር የሚወጣው። እኔ ዛን ቀን ምን ነው እንደሆነ አላውቅም። የእውነት ለማመን የሚከብድ ነው። እሺ አሁን እኔ እናንተን በምን አይነት መንገድ ነው የምረዳችሁ? በዚህ መንገድ የእናንተ ማለት ስለ ሰውየው የምታውቁት እናንተ ናችሁና በምን አይነት መንገድ ልርዳችሁ? እኔ ምንም አላውቅም። ብቻ ከዚህ ቤት አስወጣን። ቢያንስ ከዚህ በላይ የሆነ ነገር ሳይደርስብን ታክመን እንኳን ቢያንስ ጤነኛ ነው። እኔ አሁን ላይ ምግብ እንኳን መብላት የቻልኩ አይደል። ምግብ በልቼ ወዲያው ነው እየወጣብኛል። ሁለታችንም የጤናችን ሁኔታ ልክ አይደለም። በዛ ላይ አባቴ በምን አይነት ሁኔታ ላይ እንዳለ ማየት እፈልጋለሁ። ታናሽ እህቴ አመጣጣለሁ እያለ ነው። ታናሽ እህቴ ገና የ14 ዓመት ልጅ ነች። ቅድምም ነግሬሃለሁ። ለቤቱ ብቸኛ ትልቅ ልጅ እኔ ነኝ። ከኔ ቀጥሎ እሷ ነች ያለች። በጣም ልዩነት አለን እኔ እና እሷ። ከዛ በታች ደግሞ ትናንሾቹ ነው ያሉት ሁለት። እኔ ከኔ አልፎ እህቴ ምንም እንድትሆን አልፈልግም። ትንሿ በምን ምክንያት ነው ልትመጣ የምትችለው ወደዚህ? ቤተሰቦችሽ የወሰዱት ገንዘብ አንቺ ብቻ መልሰሽ የምትጨርሺው አይደለም። አንቺ በቅተሽኛል፣ ሰልችተሽኛል፣ እህትሽን ነው የምፈልገው እያለ ነው እንደው ያልፋል። አሁን ለመጨረሻ ጊዜ ነው ነገሮችን የምናስተካክለው። እኔ አሁን ለአንዴና ለመጨረሻ ጊዜ ማወቅ የምፈልገው ነገር ያ ባለ ሱቅ መጀመሪያ እሱን መጥቷችሁ እንደሚሄድ ነግራችሁኛል። ከዛ በቀጣይ ደግሞ እኔ ጋር ደውሎ ቦታውን ሁሉ የጠቆመኝ እሱ ነው። የቱ ጋር እንደሆነ የሱቁን ምልክት ነግሮኝ የመጣሁትና ተጋጨብኝ ነበረው። ሰክሮ ይመጣል። ወላ የምታስታውሺ ከሆነ የሆነ ቀን ሊደፍረን ሞክሮ ነበር። አሁን ብርጭቆ እዚህ ጋር ነበረ። በዛ መተነው ነው ሰውዬው ወጣው እና ሰክሮ ይመጣል በጣም ብዙ ጊዜ። ስለዚህ እሱም ያውቃል እናንተ ምን አይነት ህይወት እየኖራችሁ እንደሆነ ያውቃል። አጋዡ ነው ነው የመሰለኝና እኔ የገባኝ ነገር ቢኖር ይህንን ነገር ከመጠየቁ በፊት 3 ቀን ምግብ ከለከለና ምግብ በሶስተኛው ቀን ሲያመጣ ምንም ብር እየከፈለኝ አይደለም። እኔ ዛሬ ራሱ ሰብአዊነት ተሰምቶኝ ነው። እህቶች አሉኝ አሳዘናችሁኝ ነው ምግብ ያመጣሁላችሁ። ብር ከከፈለኝ ስንት ጊዜው ነው እያለን ነበር። ካፒቴን አሁን ከዚህ ሲሄድ ለምን ያህል ጊዜ ቆይቶ ይመጣል? አመት፣ ወርም፣ ወራትም ቀናትም ሊሆን ይችላል። ምን ያህል ጊዜ ቆይቶ ይመጣል? ወርም አንዳንዴም 2 ሳምንት እንደየሄደበት ሀገር ይመስለኛል። ስለዚህ እሱ ሄዶ በቆየበት ክፍተት ውስጥ እናንተ በር ተቆልፎባችሁ ከዛ ከባለ ሱቅ ውጪ ማያችሁ የለም። ልብሳችሁን የምታጥቡት ይሻለናል። ሲሄድ ቢያንስ ሰላም ነን። ባንበላ ይሻለናል። የእሱ መሄድ ለኛ ረፍት ነው። ከገባ አለመብላት ካለንበት ሁኔታ ይልቅ አለመብላት ይሻለናል። ምግብ እንኳን መጥቶልን እኮ ቁጭ ብሎ እንዴት እንደሚያደርገን አታውቅም። እጃችንን ስንዘረጋ ለመብላት ስንሞክር አንስቶ ምግቡን ይደፋል ሲፈልግ። እሱ ባለበት በሰላም አንበላም። በሌለበት ካመጣልን ነው የምንበላው። አለመብላት ይሻለናል። የእሱ አለመኖር ነው ለኛ ሰላም የሚሰጠን። በወጣ በገባ ቁጥር ስለ ቤተሰቦቼ ያነሳ ዛሬ እጂ ቤተሰቦችን እንደዚህ ያደርጋለሁ፣ ነገ እጂ ቤተሰቦችን እንደዚህ ያደርጋለሁ እያለ የሚያኖረው ህይወት ኑሮ ነው እንዴ? ከሚደርስብህ በላይ ስለ ቤተሰቦች የምትጨነቀው ነገር ዛሬ ነገ እህቴን ከትምህርት ቤት ስትመለስ አፍኖ አመጣት። ከዛሬ ነገ አባቴ ሲወጣ ገደለው። እኔ ቤተሰቦቼ ነገር እያሳሰበኝ ነው በጣም። እንደነገርኩ እሱን አለ ከሚባል ቤተሰባችን በላይ የሚያከብሩት የሚወዱት የሚያቀርቡት ሰው ነው። ምንም ለማድረግ ለነሱ ቅርብ ነው።
ምንም ያክል ጊዜ አይፈጅበትም ቤተሰቦቼን የሆነ ነገር ለማድረግ። እሷም ቤት እንደነገረችኝ ከሆነ ከክፍለ ሀገር እሰራለሁ ብላ ነው ቤተሰቦቿን ጥላ የመጣችው። ታማሚ እናቷን አልጋ ላይ አስተኝታ ነው የመጣችው። አባቷ በህይወት የለም። ለዛች እናቷ እንኳን ሂዶ የሚያት የለም። እህትም ወንድምም የላትም። እሷ ብቸኛ ልጅ ናት። የኛን ተው አንዴ ተበላሽቷል ህይወታችን። ከዚህ በኋላ ወጣንም አልወጣንም ምንም ተስፋ ያለን ሰዎች አይደለም። ጊዜው ገና ነው። እንዲህ ብለሽ ተስፋ አንዴ ቆሸሽን ሰዎች ነን። ግን በቃ ቤተሰባችን በሰል የሆነ እንዴት ብዬ ላስረዳ ነገሮችን የሆነ ይገባኛል። ያላችሁበት ስሜት የሆነ ተጋብቶብኛል። ከናንተ በላይ አይነት ስሜት እየተሰማኝ ነው። ማንም ሰው እናንተ ጫማ ውስጥ ካልሆነ ይሄንን ቁስል ሊረዳው አይችልም። በጣም የሚያስገርምና የሚደንቅ ነገር ነው እየሰማን ያለ ነው። አንቺ ከመጣሽ ምን ያህል ጊዜ ሆነሻል? እሱ ጋር ማለት ከሀገርሽ ሳይሆን አዲስ አበባ መጥተሽ ተገናኛችሁ እዚህ ቤት ይዞሽ ከመጣ በኋላ ከዛ አንቺ ምን ያህል ቀን ከቆየሽ በኋላ ነው እሷ የመጣችው? እኔውን ወደ 4 ወር ሆኖኛል እዚህ ቤት ታስሬ ከተቀመጥኩ። እኔ ከመጣው ከወር በኋላ ነው ደግሞ እሷ የመጣችው። እኔ 4 ወር ሆኖኛል። እንግዲህ ያላችሁበት ሁኔታ በጣም ከምንነግርህ በላይ ሰውነታችን ላይ ያለውን ጠዋሳ እያየ ነው። ፊታችን ላይ ያለውን ሀዘን እያየ ነው። ምናልባት ይሆን እህት ላይ ኖር ይችላል፣ ግን እናት ይኖርሃል። በቃ ስለ ቤተሰቦቻችን አምላክ ይሆን ስለ ቤተሰቦች ስትል ከዚህ ጉድ አውጣ። እሱን ከነገ ወዲያ ምናምን ይመለሳል። ሳምንት ነው የምቆየው ነው ብሎ ሲወጣ ይወጣ አይደል? ግን ቆየው ለሳምንት ምናምን ሊሆን ነው እስካሁን አልመጣም። ግን ሰሞኑን እንደሚመጣ እናውቃለን። እንደው እባክህን ከመምጣቱ በፊት ከቻልክ ከዚህ ቤት ብትወጣን ከዚህ ጉድ ስለ ፈጣሪ ብላ አውጣን። ከዚህ በኋላ እናንተን የሚያስለቅስም የሚያስጨንቅም ጉዳይ አይኖርም። እኔም ቤተሰቦቼም ያለውን ነገር ሰምተናል። በጣም አሳዛኝ የእውነት ይሄ የሰው ባህሪ አይደለም ማለት ይሄ ሰውዬ እርግጠኛ ነኝ በቀል ነው ያዘው። ህይወት በራሷ የሰጠችው የሆነ አካል አለ። የአካል ደግሞ ለሰው አይመጠንም በዝቷል። ስለዚህ በቀል ነው ያዘውና ሁላችንም የምንችለው እናደርጋለን። እናንተም ከዚህ በኋላ እሱ እስኪመጣ ባለበት ቀን ውስጥ ራሳችሁን እየጠበቃችሁ ከሀዘን ራሳችሁን አወጣችሁ ስለዚህ የቤተሰቦቻችሁን አድራሻ ለኔ ትሰጡኛላችሁ። ከዚህ ቦታ በነጻነት እስክትወጡና እሱንም ለህግ አሳልፈን መስጠት ስላለብን እስክንሰጠው ድረስ ቤተሰቦቻችሁ ሰላም መሆናቸውን እኔ ያረጋግጣለሁ። ከዛ በመቀደም ግን ማን ነው እሱን ልንይዝበት ወይ ደግሞ አንተ በእንደዚህ አይነት መንገድ ይሄንን አድርግልኝ የምትሉኝ አይነት ነገር ካለ እስኪ ንገሪ። አዎ እኔ ከዚህ በፊት ፕሮግራምክን በደንብ እከታተል ነበር። እኔ በሰዓቱ ደርሰኔን እንድታድነኝ ሳይሆን እሱ ምን ላይ ማስረጃ እንደያዘው እኔን እሱ ላይ ማስረጃ እንድትይዙ ፈልጋለሁ። በሱ አስፈራርታችሁ ነገሮችን ወደ ህግ እንድታስኬዱ ትፈልጋለሁ። ምን አይነት ማስረጃ ነው ፈልግ? እኔ እኛን ሲደበድበን ሲደፍረን ሲያንቋሽሸን ያንን ማስረጃ እንዲኖራችሁ ፈልጋለሁ። አንቺ ስት የተለየ የምትያሳባለሽ? እኔ እዚህ ቤት እንድትወጣኝ ብቻ ነው የምፈልገው። እንደዚህ ስታረግ ቢመጣስ? ከዛ እኔ አልፈልግም። እሱ እንደምታስበው አይደለም። ለሰው ልጅ ምንም ርህራሄ የለውም። አሁን በዚህ ሰዓት ቢመጣ አንተን ይገልሃል እንጂ የሚተውክ እንዳይመስልህ። አሁን እኔ ምንም አልፈልግም። በቃ መውጣት ብቻ ነው የምፈልገው። እኔ ቤተሰቦቼ ጋር መሄድ ነው የምፈልገው። ተረዳውሽ እኮ ይኸውልሽ፣ ካልተረዳዳን ሁላችንም ነፃ እንወጣም። እኛም ወንጀሉን አጥርተን አንወጣም። አይደለም እሱ ይሁን እኛ እንናገራቸዋለን ለፖሊሶቹ፣ ግን እሱ ይገልሃል። ይኸውልሽ እኔ ጋር የማይደርስበት የራሴ የሆነ ምክንያት አለ። እኔ መርማሪ ጋዜጠኛ ነኝ። እኔ ብቻ አይደለሁም። ችግር የለበትም። እሱ ክፉ ነው። አዳምጪኝ። እኔ ብቻ አይደለሁም። ከጀርባዬ ብዙ ሰዎች አሉ። ውጭ ላይም ቅድም ስገባ እንዳየሹ ነው። ምንም የሚፈጠር ነገር የለም። ከናንተ ግን የምፈልገው አለመደናገጥ፣ የተለየ ነገር አለማሳየት። እንደለመድነው ስውር ካሜራ አስቀምጠን እንሄዳለን። ወደዛ ቦታ ትኩረት አለመስጠት።
ሁልጊዜ ሲመጣ እንደሚያደርገው እንዲያደርግ ፈቃደኝነታችሁን ትሰጡታላችሁ። እኛ ያንን ማስረጃ ይዘን እሱ ማግኘት ባለብን መንገድ እናገኘዋለን። በእኛ ሰዎች መች ስራ እንደሆነ መች ቤት እንደሆነ ያለውን ነገር ማወቅ ስለምንችል እኔ ባለሁበት ሰዓት እሱ ይመጣል ብለሽ ቅድምም እንዳትፈሩ ያልኩት ከዋናው ከኤርፖርት ከሚሰራበት ቦታ አጣርተን ስለመጣን ነው። አይመጣም እርግጠኛ ነገር። አሁን ስለ እናንተ ነጻነት እየታገልኩ እናንተን ማዋሽበት ምንም አይነት ምክንያት የለም። ግን እኔ ለኔ በጣም ማመሰግነው ለኔ ነው የፈራችሁት። እናንተ እንዲህ የሆናችሁ ለኔ ማሰባችሁን አመሰግናለሁ። እኔ እንዳላችሁኝ አደርጋለሁ። ስውር ካሜራዬን አስቀምጣለሁ። ልክ ከመደፈራችሁ በፊት ከአባሎቼ ጋር ሆኜ አብረን አይደለም። እኔ እንደዛ እንድታረግ አይደለም የምፈልገው። እኔ ስደፈር እንድደርስልኝ አይደለም። ሲደፍረኝ ሲያንቋሽሸኝ እንደፈለገ ሲያረገኝ ማስረጃ እንድትይዝበት ነው የምፈልገው። እኔ በዛ ማስረጃ እንድታስፈራራው ነው የምፈልገው። እኔ እናንተን ነፃ ላወጣ መጥቼ ድጋሚ ስትደፈሩ ማየትም መስማትም አልችልም። እኛ እኮ መደፈሩን ለምደነዋል። ለእኛ ብርቃችን ወይ አዲሳችን አይደለም። ግን በቃ ይሄ ለአንድና ለመጨረሻ የሚወሰነው ውሳኔ ነው። ከዚህ ህይወት ለመውጣት ቤተሰቦቻችንን ለመቀላቀል አዲስ ህይወት ለመጀመር የወሰነው የመጨረሻ ውሳኔ ነው። ይሄ ለኛ ብርቃችን አይደለም። በቃ እሱ ላይ ማስረጃ መያዝ ስላለበት ግዴታ ነው። ይሄ ደግሞ በቂ ማስረጃ ይሆናል ብዬ ተስፋ አደርጋለሁ። መካድ እንኳን አይችልም። ይኸውልህ ምን አለ መሰለህ፣ እሱ እንደነገርኩ እጁ ረጅም ነው። ገንዘብ አለው የሚባል ሰው ስለሆነ ምንም አለካዎቹም ብሎ ሊክድ ይችላል። እኛ እኮ መሰቃየቱን ህመሙን ፈልገ ነው አይደለም፣ ሳሪ እሱን ፈልግ አይደለም። ግን በቃ እሱ ይክዳል። ሰዎች ስላሉት ሊያጭበረብር ይችላል። ግን ከእማኝ በአይን ከሚታይ ነገር በላይ ምንም ማስረጃ አይኖርም። ችግር የለውም። ለእኛ ብለህ እንደሆነ አውቃለሁ። እኛ ለማዳን እንደመጣህም አውቃለሁ። ግን እኛ ግማሽ በግማሽ አይደለም፣ ሙሉ በሙሉ መዳን ነው የምንፈልገው። ይሄ ውጥን ነው፣ ያልተቋጨ ክር ነው የሚሆነው ይሄ። ስለዚህ በቃ ማረጋገጫ እንፈልጋለን። እኛም እኮ ክብራችንን መገፈፍ፣ መረገጥ፣ መቆሸሽ ከዛ ጊዜ አልፎ ድጋሚ ቁጭ ብለን ማየት አንፈልግም። እኛም መሮን ሰልችቶን አቅቶን የጠራን። ግን ደግሞ እሱ ሰዎችን አሁን ላይ ያለውን አልነግረም ላንተ። ሀገራችን ያለችበትን ሁኔታ በገንዘብ ሊያታልል ይችላል፣ በምን ሊያታልል ይችላል። እንደነገርኩ እጁ ረጅም ነው። ለዛ ይህንን ማስረጃ ከያዝንበት ግን የትም ብሄድ አያመልጥም። ቤተሰቦቻችን ላይም እኛ ላይም ድጋሚ የሚደርስበት አጋጣሚ አይኖርም። እንግዲህ ለመቀበል በጣም ከባድ ነው ማለት እኔ ከብዶኛል እና ይከብዳል እንደ ሴት ልጅ ስታስበው። በርግጥ ግን ይሁን በቃ እኛ ይሄን ነው የምንፈልገው። ይቅርታ አድርግልንና ከእናንተ በላይ የሚያውቅ የለምና እኔ ተመልካቾቼ እንግዲህ ከአሰራር የተለየ ትዕዛዝ ነው እንግዲህ ያዘዙት። የእነሱ ነው ጥቆማውም ሀሳቡም የነሱ ነው። እነሱ በፈቀዱትና በወደዱት መንገድ ነፃ ላውጣቸው ዛሬ ቃል ገባላችኋለሁ። የእውነት አሁን ያለሁበት ስሜት ማወራበትም ነገሮችን ማስረዳበትም አይደለም፣ ግን ለእናንተ ለተመልካቾቼ መናገር ስላለብኝ ነው። ይሄ ሰው እያደረገ ያለው ነገር አግባብ አይደለም። ዛሬ ከባለሱቁ እንጀምራለን። እንደሰማነው ከሆነ ካፒቴናችን ከ2-3 ቀን በኋላ ሀገር ውስጥ እንደሚገባ ሰምተናል። የሚመጣበትን ቀን ጠብቀን ቪዲዮ እዚህ ካሜራችንን ስታንድ ባይ እናደርጋለን። በሚመጣበት ቀን ጠብቀን ያለውን ነገር ለማየት እኛም ጓጉተናል። መጓጓት ሳይሆን ተጨንቄያለሁ። እኔ አሁን በጣም የሚያስጠላ ሲቹዌሽን ውስጥ ነው ያለሁት። አብሮነታችሁ እንዳይለየኝ ሀሳብ ካላችሁ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ከተመቻችሁ ማለት ነፃ ያወጣንበት መንገድ ከተመቻችሁ ላይክ እናደርጋለን። ለብዙዎች እንዲደርስ ትምህርት እንዲሆን ሼር፣ ሰብስክራይብ እያደረግን ቤተሰብ እንሆናለን። በአጠቃላይ ጀርባችንን የሁል ጊዜ ምክሬ ነው። ባሌ የት ነው? ምን እያደረገ ነው? ለኔ ያለው ስሜት ጨምሯል ቀንሷል? ሚስቴ እንዴት ናት? ይሄ በወንድ ልጅ ብቻ ስለሆነ አይደለም። ዛሬ እነሱ ቤት ስለገባን አይደለም፣ ነገ ሴት ቤት ልንገባ እንችላለን። ስለዚህ ሁላችሁም ከዚህ ቪዲዮ ትምህርት እንድትወስዱ ላለሁ አመሰግናለሁ። ቸር ቆዩልኝ።
እኔ ብለሽ ታዲያ ወይ ግን እውነት ያልኩት ይረዳናል? አዎ ይረዳናል። በጣም ብዙ ሚዲያ ላይ ሳይሆን ነበር። እኔ ቤተሰቦች ችግር የሚቀረፍ እየመሰለኝ አይደለም። የኔ ብዙ ጭራሽ ታናሽ እህቴን ሰምተሽዋል አይደል? አዎ እሱንማ ሰምቻለሁ። የሰይጣን አረመኔ ግን ይረዳናል አይሉሽ? በጣም ብዙ የለቀቃቸው ልጆች ሳይ ነበር። እኔ ፈርቻለሁ። ታውቂዋለሽ፣ እሱ እጁ ረጅም ነው። በሆነ መንገድ እዚህ ቤት እንደመጣ ካወቀ ምን ሊያደርገው እንደሚችል ወቂ። እሱንማ ግን በምንም አጋጣሚ ሊሰማ ይችላል። አለመጨናነቅ ነው ያለን አንድ መፍትሄ። አሞኛል እያልሽ ነበር፣ ተሻለሽ? እንዴት ይሻለኛል? የአረመኔ እያለ ፎቶ እንኳን ሕክምና ለማግኘት የማይመች ነው። አንዴ ዘግቶብን ጠፍቷል። እኔ ምንሽ ዛሬ አሁን በጣም ያስጨነቀኝ ያለ ነገር አለ። ምንድን ነው እሱ? ነገሮች ከመደራረባቸው የተነሳ የፔሪዮዴን ቀን አላውቀውም ታውቂያለሽ። አሁን ላይ ደግሞ ከበፊቱ በጣም ረጅም ጊዜ ቆይ ሳላረግ ዘልቃለሁ። የምርሽ ነው? አዎ በእናትሽ እኔ ምን እንደማደርግ አላውቅም። ወይኔ ጉዳችን እዛ ላይ እያየሽ ነው። ሰሞኑን እያስመለሰኝ ነው። አሁን ሁሉ ጠርጥሬያለሁ። ግን እንደዚህ ቢፈጠር ትነግሪኛለሽ ብዬሽ ነው። ታውቂያለሽ እኔ ፔሪዮዴ በትክክል ስለማይመጣ ቀኑን አላውቀውም። ለዛ ነበር የመሰለኝ። ፈጣሪ ሆይማ ከዚህ አረመኔ ልጅ እንዲሰጠኝ አላደርግም። እንዴት አይደለም የእሱን ዘር ጭራሽ እሱን ማየት አልፈልግም። ሳሪ እናንተ ቱሪና ሆጅ ከኔ ምንሽም አታመጭም። ልንገርሽ ሁለትሽምሽ አንቺ ታውቂያለሽ አባትሽ እንደዛ ብድር ተበድሮ ቀን በቀን ልንገርሽ እየወለደ ነው። አባቴን ተው። ለአባቴ ገንዘብ ብለህ እኔ እድሜ ዘላለምክን እየተጠቀምክብኝ አይደል? ጭራሽ ደግሞ አፍህን ሞልተህ ስለ አባቴ ታወራለህ። አንቺ ከኔ ጋር መልስ እየሰጠሽ ነው ወይስ ምንድነው? ትሰሚኛለሽ አይደለም? አንቺ ታናሽሽን እህትሽን ራሱ አባትሽ ከቤተሰቦቼ ውረድ። እሺ አንቺ ዝም በይ። ከኔ ጋር መልስ አታውሪሽ። አታውሪ ከኔ ጋር ገና ምን አይተሽ? አባትሽ ያኛውን ብድር እስካልከፈለ ድረስ ማለት መቼም አልተውሽ። መቼም አንቺንም እህትሽንም አልተውሽ። እንደዚህ እንደሆንክ የምትቀር መስሎሃል? አንቺ ከኔ ለሌላ መልስ አትስጪኝ። ቆንጆ ትንሽ እንኳን አታስብ። እህት ባይኖር እናት የለ። አንተ መንገድ ላይ ነው የበቀልከው። አንተም ተወልደህ ነው ቢገባህ። እሺ አንቺ መልስ እየሰጠሽ ነው። መልስ አትሽኝ እያልኩሽ ነው። ምንም አታመጣም። ከዚህ በላይ ምንም አታደርገኝም። ትሰማለህ አይደል? ምንም አታደርገኝ። እንዳትገለኝ ነው። ብትገለኝ ይሻለኛል። ሁለትሽንም አሰቃይሻለሁ ከዚህ በኋላ ራሱ። ቢያንስ ወክን ሰላም ስጠን። ሰላም ስጠን? አዎ ምን በደለኝ? ይበቃል። ስሚ ይሄን ነገር እኮ ማለት ራሳችሁ ፈልጋችሁ አንድ የመጣችሁት እኔ አስገድጅ። ማን የፈለገው? አንቺ ቆይ ምንድነው? እሰረኝ ብዬ ነው ወይ የፈለኩት? ምንም አታመጣም። ትሰማለህ? ከዚህ በለጠ ምንም አታደርገኝም። ስሚ ትሰሚኛለሽ? ገና እህትሽን አሁን ላመጣት ነው እኮ እያልኩሽ ነው። አንቺ ትሄጃለሽ። እንደውም አንቺን አልፈልግሽም። ከቤተሰቦቼ ውረድ። ትሰሚኛለሽ? አንዴ ስሚ። እኔ ናርዶስ አይደለም እማደርገኝ እኔ ራሴ አውቃለሁ። አንቺ እኔ ታደርጊኛለሽ? ስሚ እኔ እኮ ያለኝ ልጅ ነኝሽ። ማንንም ገንዘብን ስፈልግ ቅቅለ ብለው እኛ ሰው ገንዘብ እንገዛለን። አንቺ ዝም በይ።
ልንገርሻ ገና አሰቃይሻለሁ። ውድ ቤተሰቦች በጥቆማችን መሰረት ካፕቴኑ ከበረራ አርፎ ወደ ቤቱ መግባቱን አውቀን ተከትለነዋል። ወደ ቤቱ ልንገባ ነው። እስኪ ያለውን ደግሞ ቆይታ አብረን ተከተለኝ ካሜራማን። ካፕቴን እንዴት ነው? ሰላም ነው? ስንከተልህ እኮ አልሰማህንም። ስራ ቦታ አብረን ከኋላህ ነበርንና ስንጠራ አልሰማህም። ሰርቪስ ውስጥ ገብተህ መጣህብን። ማን ልበላት? እኔ ወንድሜ የአቪዬሽን ተማሪ ነው፣ አሜሪካን ሀገር ነው ያለውና ልምድ ካለህ የስራ ልምድ ያለውን ነገር እንድታስረዳኝና እኔ ደግሞ ለሱ የሚጠቅሙትን ነገሮች ለማድረስ ነው። በመጀመሪያ ደረጃ ፍቃድህን ሳልጠይቅ በመምጣቴ ይቅርታ ጠይቃለሁ። ሁለተኛ ስራ ቦታ ላይ ስላመለጥከን ነው እዚህ ድረስ የመጣ ነው። እንዴት ግን ተከተልከኝ? ማለት አንተ ጎበዝ ካፒቴን እንደሆንክና ስምህ አሪፍ እንደሆነ ኤርፖርት ካሉ ሰራተኞች መረጃው ደረሰኝና ወንድሜ አሜሪካን ሀገር ነው ያለው፣ አቪዬሽን ተማሪ ነው። ለሱ የሚያስፈልጉት አሁን ለመመረቅም ትንሽ ጊዜ ነው የቀረውና ይጠቅመዋል የምትለው አንዳንድ መረጃዎች ካሉ እንድትሰጠን ብለን የመጣ ነው። እሺ፣ መግባት እንችላለን? እሺ፣ እንግባ ካሜራማን።